ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ አዶናይ ቲክቶክ አካዳሚ ይመረቃል። ኢትዮጵያ ሸክ ኢንተርናሽናሊ ሁዝ አዶናይ እውነታቸው ነው። ሰለቻን ብለው የሚጽፉልህ እውነታቸው ነው። እኔ እውነት የምናገረው ምንም ህይወት እንደከበደች እንዴት ተስፋ እንደቆረጥኩኝ ልንገራችሁ። ብዙዎቻችን ውጭ ሀገር ስንሄድ ነገሮች የሚቀየሩ ነው የሚመስለን። የችግሮቻችን መፍትሄ ውጭ ሀገር ነው ብለን ነው የምናስበው። እኔ ውጭ ሀገር በጣም ብዙ ተሰቃይቻለሁ። ባይዘወይ ውጭ ሀገር መለወጥ ትችላለህ። ግን ብዙዎቻችን ችግራችን ምንድን ነው? ኢትዮጵያ ሆኜ መቀየር አንችልም እናለን። ግን ደግሞ ወደ ካናዳ ስንገባ፣ ወደ አሜሪካ ስንገባ ያ የጠበቅነው በራስ መተማመን አይመጣም። እንደውም የባሰ ይጎድላል። እንደውም ራሳችን ዝቅ አድርገን ነው የምናየው። ካናዳ ስገባ የጠበቁት ምንድን ነበር? ኦኬ አሁን ሀብታም ሆናለሁ፣ አሁን እለወጣለሁ፣ ሊያልፍልኝ ነው በቃ የታባት ሊያልፍልኝ ነው በቃ ብዬ ቀና ብዬ ገባሁ። ከዛች ድንበሯን ሳልፋት ድንን አልኩኝ። እስቲል አሁንም ራሴን እየጠላሁት ነው። እስቲል አሁን በራሴ አልተማመንም። ምን ሸልተር ገብቼ ውጭ ማቆያ ይባላል። ቤት ከሌለ ሸልተር ውስጥ ነው የምቆየው። ወደ ሸልተር ገባሁ። 2 ዓመት ሙሉ ከሰዎች ጋር ዶርም ሼር አድርግ ነበረ። ውጭ ዩኒቨርሲቲ የሚመስለው ያ የጠበቁት ካናዳ ተቃራኒ ሆኖ አገኘሁት። ጋይስ ልንገራችሁ፣ ራሴ እንደምጠላ ያስተዋልኩባት ቀን፣ ከሰው በታች ላይ ብዬ ያመንኩባት ቀን፣ ተስፋ የቆረጥኩባት ቀን ነበረች። ግን ደግሞ የድሮ አዶናይ ተስፋ ሲቆርጥ አዲሱ አዶናይ ተስፋ አገኘ። አባት አያችሁ፣ ብዙዎቻችሁ አሁን እዚህ ውስጥ ካላችሁ ላሳዝናችሁ ብዬ አይደለም፣ አቁን ላውራ ብዬ ነው። አንዳንዶቻችሁ ራሳችሁ ትጠሉ ይሆናል። አንዳንዶቻችሁ ተስፋ ቆርጣችሁ ሊሆን ይችላል። አንዳንዶቻችሁ በቀን እንደሆን ብላችሁ ታስቡ ይሆናል። ግን ደግሞ ልንገራችሁ፣ በህይወት ተስፋ ከቆረጣችሁ አሁን ጋይስ ልንገራችሁ፣ በህይወት አይደለም ተስፋ ቆረጣችሁ፣ በአስተዳደጋችሁ ተስፋ ቆረጣችሁ፣ በድሮ ታሪካችሁ ተስፋ ቆረጣችሁ፣ በዚህ ውስጥ ያለው ድምፅ ነው ተስፋ ቆረጣችሁ። ሰልችቷችኋል። አዲስ ሰው መሆን ትፈልጋላችሁ። ተስፋ መቁረጥ መብታችሁ ነው። ግን ደግሞ አዲስ ተስፋ ያስፈልጋል። እኔ ጀግና ነኝ፣ እኔ ብርቱ ነኝ፣ ቀና እላለሁ፣ ከማንም ሰው በታች አይደለሁም፣ ከሁሉ ሰው ጋር እኩል ነኝ። ከማንም ሰው አልበልጥም፣ ግን ከማንም ሰው ደግሞ አላንስም። ውድድር ያለውንም ሰላም ቤተሰቦቻችን እንዴት ናችሁልን? አዶናይ እንግዲህ የተመረቀ ዩኒቨርሲቲ ተማሪዎች ሰርፕራይዝ አድርገውት ጋብዘውት እንግዲህ ያስተላለፈው መልእክት እናገራችሁ ብለን ነው። እንግዲህ አዶናይ ሞቲቬሽናል ስፒከር እንደመሆኑ መጠን እንግዲህ በውጭ ሀገር ሂዶ ብቻ ቀይራለሁ የሚል የኢትዮጵያን ፍልስፍና መታረም አለበት። ሀገራችን ላይ ሆኖ መቀየር ይቻላል። እኔ ለምሳሌ ከአንድ ዓመት በፊት ነው ወደ ኢትዮጵያ የመጣሁት። ካናዳ ነበርኩኝ። ካናዳ ምንም አይነት ነገር የተለወጥኩበት ነገር የለኝም። ነገር ግን ኢትዮጵያ መጥቼ ደግሞ በ26 ዓመቴ ጥሩ ደረጃ ላይ ባለም አቀፍ ደረጃም ተጽዕኖ ፈጣሪ የሆንኩበትን አጋጣሚ ኢትዮጵያ ሆኜ አግኝቻለሁ። ስለዚህ ተስፋ አትቁረጡ። ተስፋ መቁረጥ መብታችሁ ቢሆንም ግን ደግሞ ሌላ ተስፋ ማምጣት አለባችሁ። በሆነ ስራ ተስፋ ስትቆርጡ ሌላ ነገር ተስፋ ማድረግ አለባችሁና ራሳችሁን ለመቀየር ሞክሩ። ተስፋ እንዳትቆርጡ፣ ተስፋ ሙጣችሁ እንዳትቆርጡ። ኢትዮጵያ ላይ ሰርቶ መቀየር ይቻላል የሚለውን መልእክት አስተላልፏል አዶናይ። ከዛ በተጨማሪ የቲክቶክ አካዳሚ ከዩቲናስ ጋር እንግዲህ ሰሞኑን ፎቶ እየለቀቀ ነበረ። ዩቲናስ ጋር ምን አገናኛቸው? እንደገና ደግሞ ሪሊ አዶናይ የቲክቶክ አካዳሚ ከፍቷል የሚለውን በቀጣይ እናሳያቸዋለን። ከዛ ቀጥሎ ደግሞ አዶናይን የሚተቹ በጣም በርካታ ሰዎችም አሉ። ደግሞ አዶናይን የሚተቹ ሰዎች ምን አሉ? ለማንኛውም ሪአክሽኑን እናሳያቸዋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ተመልክታችሁ ደግሞ ኮሜንት እንድታስቀምጡልን እንፈልጋለን። መልካም ጊዜ ይሁንላችሁ። አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። በአካል መታችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ።
ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ዩቲናስ እና አዶናይ እንግዲህ በዚህ መልኩ የቲክቶክ አካዳሚ ከፍተናል ብለው እንግዲህ ኮላቦሬሽን ፈጥረናል ብለው በዚህ መልኩ መጥተዋል። ምናልባት አዶናይ ከጃኒ ጋር ከመለያየቱ ወደ ዩቲናስ ጋር ደግሞ ኮላቦሬሽን መፍጠሩን እንዴት አገኛችሁት? ምናልባት ይሄ እንግዲህ አካዳሚው ለብዙ ወጣት ኢትዮጵያውያን ከፍተኛ የሆነ እድል ይከፍታል ብለን እኛ እንጠብቃለን። ምክንያቱም የሱን አርአያነት ተከትሎ ወደዚህ ዘርፍ ገብቶ ከዓለም አቀፍ ኢኮኖሚ እንግዲህ ራሱ ለመቀየር የሚታትረው ወጣት ይገባበታል ብለን እናስባለን። እናንተ እንዴት አገኛችሁት? የዩቲናስ እና አዶናይን ከዚህ በፊት እንደዚህ በኮላቦሬሽን ወይም ደግሞ አንድ ላይ ሲሰሩ አይተናቸው አናውቅም። ምናልባት በቲክቶክ አዋርድ አንድ ላይ ፎቶቸው ሲነሱ ምናምን ነገር አይተናቸው ሊሆን ይችላል። ከዛ ውጭ ግን በጋራ የሚሰሩበት አጋጣሚ አልነበረም። አሁን በእንደዚህ አይነት መልኩ እንግዲህ ጥንድ ሆነው መጥተዋል። እንዴት አገኛችሁት? ሀሳባችሁን በኮሜንት አሳውቁን። ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ገንቢ የሆነ ኮሜንት እንዲታስቀምጡልን እንፈልጋለን ይልሃል አባቴ። ለማንኛውም አዶናይ አካዳሚ ከፍቷል። ጁን 19 በኢትዮጵያ አቆጣጠር እየመጣችሁ ተመዝገቡ። እየመጣችሁ ያለውን ነገር አየሩን ጎብኙት። ከዛ ጆይን ካረጋችሁ ደግሞ ራሳችሁን የማትቀይሩበት ምክንያት የለም እየተባለ ነው። ያው አዶናይ ሞቲቬሽናል ስፒከር እንደመሆኑ መጠን እንግዲህ እዛ በዚያውም አጋጣሚ እንግዲህ ወጣቶችን ያነሳሳል። ለብዙ ኢትዮጵያውያን መቀየር እንግዲህ የእሱ አካዳሚ ምክንያት ይሆናል ብለን እኛ እንጠብቃለን። እንዴት ያገኛችሁት ጉዳዩን ቤተሰብ በኮሜንት እንድታሳውቁን እንፈልጋለን። ይሄን ስትሰማ ጃኒ ምን ልትል ትችላለች? ያንንም በኮሜንት እንድታሳውቁን እንፈልጋለን። ወደ ቀጣይ እንሄዳለን። ተራበ ውሻ አጥንት በአጀንዳ መልክ እየሰጠህን እየወረወርክብን ሶሻል ሚዲያ ላይ ካሜራማን ከፍለክ እንደ ቲኤምዚ የጃኒን እጅ ይዘህ ሄደክ ካሜራ እንደ ጀስቲን ቢበር እና እንደ ሄሊ ቢበር ካይንድ ኦፍ ሲቹዌሽን እንደ ሪሃና እና ክሪስ ብራውን ምናምን የለም እንደ ሴሌብሪቲ ሲቹዌሽን እብድ የሚያካክሉ ጥቁረታቸው ደግሞ 4 ጋርዶች ብሎ የሚጠብቁክ ምናምን ሲናሪዮ ክሬት ምናምን ታደርጋለክ። ከዛም በኋላ አቴንሽን ትልቅ አቴንሽን ክሬት አደረግ። ደስ ይላል። ዲለን መጣ። ደስ ይላል። ኢትዮጵያን ሸርክ ኢንተርናሽናሊ ሁእዝ አዶናይ ብሎ ኢንተርናሽናል ኮሚኒቲ ቼክ በሚያደርግብህ ሰዓት ልጅነትህን አለመብሰልህን ለአቴንሽን ብለክ ዛሬ ወደክብኝ። ለአቴንሽን ብለክ ዲለን ኢትዮጵያ ሄዶ ማን ነው ዲለንን ያመጣው? ማን ነው የዲለን ጓደኛ? ኢትዮጵያዊ የዲለን ጓደኛ ማን ነው ሲባል ዩአር ሂር ቆሪን ጨዋታ ፔጅ ላይ ሄዶ ከጃኒ ጋር አዶናይ ተብሎ የኢትዮጵያ ኤፍኦቢ ሰርች ሲደረግ ሂ ብሮክ አፕ ዊዝ ሂዝ ገርልፍሬንድ። አዶናይ በጣም ነው የሰለችህን። እውነታቸው ነው። ሰለቻን ብለው የሚጽፉልህ እውነታቸው ነው። እኔ እውነት የምናገረው ምንም ነገር አልዋሽም። መጀመሪያ አንተ ሀበሻ ሁን። የሀበሻ ባህር ያዝ። አንደኛ ከሰዎች እየለመንክ በቲክቶክ በጊፍት ገንዘብ እየሰበሰብክ ለአንድ ሰው 5,000 10,000 እየሰጠህ ሀበሻውን ብለው። ሁለተኛ ፍቅር አሳየህን። ሀበሻ ላይ ታይቶ የማይታወቅ ፍቅር አሳየህን። ከጃኒ ጋር ትንሽ ተጣሉ እንድንወድ ሀበሻ ማለት ነው። ሶስተኛ አንተ አድርገው ማታውቅ ማንህና ነው አንተ 3 መኪና የምትሰጠው? ማንህ ደግሞ ለዘማሪው ስንት ኦርቶዶክስን ዘምሮ ያዳነሰውን መኪና አስገዝተህ አሁን ደግሞ መኪና የቤት ቻሌንጅ የምታደርገው በጣም